ትርታ 97.6 FM ከልቦ የቀረበ ሰላም ጤና ይስጥልኝ። እንደምን ውላችኋል የተከበራችሁ አድማጮቻችን። የሬዲዮ መስመራችሁ ትርታ 97.6 FM ላይ ይገኛል። ሰዓቱ ደግሞ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን እንዲሁም የቢዝነስ መረጃዎች ወደ እናንተ የምናደርስበት የትርታ 600 ወደ እናንተ የሚደርስበት ነው። እየተከታተላችሁ አብራችሁ እንድትቆዩ አክብሮት ግብዣችን ነው። 0116ን በማስቀደም በ684622 እንዲሁም በ663582 ላይ ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ንጉሱ በሪሁን የዕለቱን የትርታ 600 የዜና ሰዓት በመምራት እንዲሁም በሱ ፍቃድ ባልቻ ደግሞ ቴክኒኩን በመቆጣጠር አብረናችሁ የጋራ ቆይታ እናደርጋለን። የዕለቱን የትርታ 600 የዜና ሰዓት የምንጀምረው ከሀገር ውስጥ የተሰሙ ዋና ዋና አበይት ጉዳዮችን በማስቀደም ይሆናል። ኢትዮጵያ ሁሉን አካታች የጤና ስርዓት ለመገንባት እያከናወነች ያለውን ስራ የሚደነቅ ነው ሲል የዓለም ጤና ድርጅት ገለጸም። በኢትዮጵያ የዓለም ጤና ድርጅት የአደጋ ጊዜ ዝግጁነትና ምላሽ ቡድን መሪ ፓትሪክ ኦኮሞ ኦቦክ ኢትዮጵያ ጠንካራ የጤና ስርዓት ለመገንባትና የአደጋ ተጋላጭ ማህበረሰብ ክፍሎች ጥበቃ ላይ እያከናወነች ያለው ስራ የሚደነቅ መሆኑን ገልጸዋል። ቡድን መሪው ኢትዮጵያ የስደተኞችን ደህንነት ለመጠበቅ በቁርጠኝነት እየሰራች መሆኑን ጠቅሰው በክትባት ፕሮግራሞችና በማህበረሰብ ጤና ኢኒሺዬቲቮች እየተከናወኑ ያሉት ተግባራት የሚደነቁ መሆናቸውን አንስተዋል። ከጤና ሚኒስቴርና ከሌሎች ባለድርሻ አካላት ጋር በመሆን ለሁሉም ዜጋ እኩል ተደራሽነትን የሚፈጠር ጠንካራና አካታች የጤና ስርዓት እንዲገነባ በአጋርነት እየሰራ እንደሚገኝ አመልክተዋል። አንድም ሕፃን ሳይከተብ መቅረት የለበትም በሚል እሳቤ የዓለም የጤና ድርጅት በክትባት ዘመቻዎች ላይ ከጤና ሚኒስቴር ጋር በቅርበት እየሰራ መሆኑን አስታውቀዋል። የኢትዮጵያ መንግስት የጤና መሰረተ ልማቶችን ደረጃ በማሻሻልና በገጠርና አስቸኳይ ድጋፍ በሚፈለግባቸው ቦታዎች የጤና አገልግሎትን ባልተቋረጠ ሁኔታ መስጠቱ የሚደነቅ ተግባር መሆኑን አመልክተዋል። የጥራት ጉድለት በተገኘባቸው 11 የጤና ተቋማት ላይ አስተዳደራዊ እርምጃ መውሰዱን የአዲስ አበባ የምግብና መድኃኒት ባለስልጣን አስታወቀም። የባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ቡድን መሪ አበባ ተገኘ እንደገለጹት ባለፉት 5 ወራት በ70 የጤና ተቋማትና በ1500 የጤና ባለሙያዎች ላይ የክትትልና ቁጥጥር ስራ ተከናውኗል። በዚህም ቁጥጥር ወቅት ጊዜ ያለፈባቸው መድኃኒቶች መገኘት፣ የናርኮቲክና ሳይኮትሮፒክ መድኃኒቶች እደላ ስርዓት ሪፖርት አለመኖር እንዲሁም ፍቃድ ሳይታደስ አገልግሎት መስጠት ዋና ዋናዎቹ የታዩ ግድፈቶች መሆናቸውን ገልጸዋል። በተገኙት ግድፈቶች መነሻነትም 9 ተቋማት የጽሑፍ ማስጠንቀቂያ የተሰጣቸው ሲሆን ፍቃዳቸውን ባላሳደሱ 2 ተቋማት ላይ ደግሞ የማሸግ እርምጃ መወሰዱን ቡድን መሪው አስታውቀዋል። ባለስልጣኑ አክሎም የጤና ተቋማት የሚሰጣቸውን ግብረ መልስ መነሻ በማድረግ የአገልግሎት አሰጣጣቸው ደረጃቸው በየጊዜው እንዲያሻሽሉ አሳስበዋል። ወደ ሀገር ውስጥ የሚገቡ እጽዋትና የእጽዋት ውጤቶችን በአግባቡ ለመቆጣጠር የሚያስችል አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት ከግማሽ ክፍለ ዘመን በላይ ያስቆጠረውንና ለዘመኑ ቁጥጥር አመቺ ያልነበረውን የእጽዋት ጥበቃና ኳረንታይን አዋጅ በአዲስ መልክ አጽድቋል። ምክር ቤቱ ትናንት ባካሄደው መደበኛ ስብሰባ የግብርና ጉዳዮች ቋሚ ኮሚቴ ያቀረበለትን የሪፖርትና የውሳኔ ሀሳብ መነሻ በማድረግ አዋጁን በሙሉ ድምፅ አጽድቋል። የቋሚ ኮሚቴው ሰብሳቢ አቶ ሰለሞን ላሌ ለምክር ቤቱ እንደገለጹት ቀድሞ በስራ ላይ የነበረው አዋጅ 55 ዓመታትን ያስቆጠረ በመሆኑ በአሁኑ ወቅት ወደ ሀገር ውስጥ የሚገቡ እጽዋትንና የእጽዋት ውጤቶችን በአግባቡ ለመቆጣጠር እንቅፋት ሆኖ ቆይቷል። አሁን የጸደቀው አዲስ አዋጅ እነዚህን የሕግ ክፍተቶች ሙሉ በሙሉ ለመሙላት ታስቦ የተዘጋጀ መሆኑን ሰብሳቢው ጠቁመዋል። አዋጁ ከቁጥጥር በተጨማሪ
የግብርና ምርታማነት ለማሳደግ የምግብ ዋስትናን ለማረጋገጥና ከዘርፉ የሚገኘውን የውጭ ምንዛሪ ለማሳደግ ከፍተኛ ፋይዳ እንደሚኖረው ተብራርቷል። አዋጁን ለማስፈጸም የሚያስፈልጉ ደንቦችና መመሪያዎች በፍጥነት ተዘጋጅተው ወደ ተግባር እንዲገቡ አስፈላጊው ክትትልና ድጋፍ እንደሚደረግ ተገልጿል። አድማጮች በመከታተል ላይ የምትገኙት ከልቦ በቀረበው ትርታ 97.6 ኤፍኤም ወደ እናንተ በመድረስ ላይ የሚገኘውን የትርታ 600 የዜና ሰዓትን ነው። በማስከተል ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም በአውሮፕላን አደጋ ከፍተኛ የጦር አዛዥ ማረፋቸው ተሰማ። ትሪፖሊ ላይ የተመሰረተው የሊቢያ መንግስት የጦር ሰራዊት አዛዥ የሆኑት መሐመድ አልሃዳድን ጨምሮ 4 ረዳቶቻቸው በአንካራ በተከሰተው የአውሮፕላን መከስከስ አደጋ ሕይወታቸው እንዳለፈ ተነግሯል። ለሀገራዊ ተልእኮ ቁርጠኛ ታማኝና ኃላፊነት የሚሰማቸው ጀግኖቻችንን አጥተናል ያሉት የትሪፖሊው መንግስት ጠቅላይ ሚኒስትር አብዱልሐሚድ ድባቤ ለሀገራችን ለሰራዊቱና ለህዝቡ ከባድ ሐዘን ወድቆብናል ብለዋል። ከአንካራ ተነስቶ ወደ ትሪፖሊ ይጓዝ የነበረው ፋልከን 50 አውሮፕላን ስብርባሪ በሃይማና ከተማ መገኘቱን የቱርክ የሀገር ውስጥ ጉዳይ ሚኒስቴር ማስታወቁን ጨምሮ ዜናውን ያስነበበው አናዶሉ ነው። ሰሜን ኮሪያ አዲስ በኒውክሌር ኃይል የሚንቀሳቀስ ሰርጓጅ መርከብ እየገነባች መሆኑ ተነገረም። የሀገሪቱ መሪ ኪም ጆንግ ኡን 8700 ቶን የሚመዘን በኒውክሌር ኃይል የሚንቀሳቀስ ስትራቴጂካዊ ሚሳኤል ሰርጓጅ መርከብ እንዲገነባ መመሪያ ሰጥተዋል ሲል የኮሪያ ማዕከላዊ ዜና ኤጀንሲ ዘግቧል። ሰርጓጅ መርከቡ የኒውክሌር ጦርነት መከላከያ ቁልፍ አካል እንደሆነና በርካታ ጥቃቶችን ሊያደርስ የሚችል እንደሚያረጋግጥ መዘገቡ ተመላክቷል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓታችን እንደቀጠለ ነው። ውድ አድማጮች አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። በማስከተል ደግሞ ወደ ቢዝነስ ዘገባዎቻችን እናልፋለን። ኢትዮጵያ በምርት ገበያ አሰራር ስርዓት ያካበተችውን ሰፊ ልምድ ለአፍሪካ ሀገራት በማካፈል አህጉራዊ ሚናዋን እየተወጣች መሆኑን የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳ ገለጹ። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ተቋማዊ የአሰራር ስርዓትን ማሻሻል የምርት ገበያ አገልግሎቶችን እያዘመነ እንደሚገኝ ገልጸዋል። የኢትዮጵያ ምርት ገበያ የፈጠረው ወሳኝ አቅም የአፍሪካ ሀገራት ልምድና ተሞክሮ የሚቀስሙበት ግንባር ቀደም አህጉራዊ ተቋም መሆን እንዳስቻለው ተናግረዋል። ተቋሙ ጥራቱን የግብይት ዋነኛ መለኪያ በማድረግ ረገድ ትልቅ ስኬት መዝገቡን ነው አቶ መርጊያ ያብራሩት። በአሁኑ ወቅት ለ28 የምርት አይነቶች ዝርዝር የጥራት መመዘኛ መስፈርቶች ወጥቶላቸው ግብይት እየተከናወነ እንደሆነ ተናግረዋል። በዘርፉ ያለውን የባለሙያ ጥረት ለመሙላት የኢትዮጵያ ምርት ገበያ አካዳሚ ተቋቁሞ ሰፊ ስልጠናዎችን እየሰጠ እንደሚገኝ አስታውቀዋል። በተለይም በቡና ቅምሻ፣ በጥራጥሬና በቅባት እህሎች ምርመራ ላይ ያተኮሩ ስልጠናዎች ለሀገር ውስጥና ለውጭ ሰልጣኞች እየተሰጡ መሆኑ ገልጸዋል። የኢትዮጵያ ምርት ገበያ የሚከተለው የተቀናጀ አሰራር ሞዴል ለሌሎች ሀገራት አርአያ እየሆነ እንደሚገኝ ዋና ስራ አስፈጻሚው ጠቁመዋል። ይህን ተከትሎ ታንዛኒያ፣ አንጎላና ጋና የኢትዮጵያን የቢዝነስ ሞዴልና የጥራት ቁጥጥር ስርዓት መነሻ በማድረግ የራሳቸውን ምርት ገበያ መመስረታቸውን አስታውቀዋል። በቅርቡም ከታንዛኒያና ኬንያ የመጡ ባለሙያዎች በኢትዮጵያ ስልጠና የወሰዱ ሲሆን የኢትዮጵያ ባለሙያዎችም ወደ ተለያዩ ሀገራት በመሄድ ድጋፍና ስልጠና እየሰጡ እንደሚገኙ አንስተዋል። የአዳማ ቆርቆሮ ፋብሪካ ተጨማሪ 25 ሜጋዋት ኤሌክትሪክ ኃይል ተጠቃሚ ሆነ።
በአዳማ ከተማ ለሚገኘው የአዳማ ቆርቆሮ ፋብሪካ ተጨማሪ 25 ሜጋዋት የኤሌክትሪክ ኃይል ማቅረቡን በኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን አስታውቋል። ሪጅኑ ለቆርቆሮ ፋብሪካው ኤሌክትሪክ ኃይል ለማቅረብ የ3 ኪሎ ሜትር መካከለኛ መስመርና 57 ከብረትና ሲሚንቶ የተሰራ ምሰሶ መትከሉን የሪጅኑ ዳይሬክተር አቶ ጣሃ አህመድ ገልጸዋል። በተጨማሪም ለፋብሪካው 3 ባለ 3600 ኪሎ ቮልት ፓወር ትራንስፎርመሮች መተከሉን ዋና ዳይሬክተሩ ተናግረዋል። ቆርቆሮ ፋብሪካው ወጥ የኤሌክትሪክ ኃይል እንዲያገኝ ከአዳማ ቁጥር 1 ሰብስቴሽን ውጭ የሆነ የቀጥተኛ ኤሌክትሪክ መስመር መዘርጋቱን ነው የገለጹት። ሪጅኑ ግንባታውን የጀመረው በዚህ ዓመት ውስጥ ሲሆን ስራውን ለማጠናቀቅ ከአንድ ወር ጊዜ በታች ፈጅቶበታል ብለዋል። መረጃው የኢትዮጵያ ኤሌክትሪክ አገልግሎት ነው። አድማጮች ከትርታ 97.6 ኤፍኤም ከትርታ 600 የዜና ሰዓት የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። ትርታ 600ን እየተከታተላችሁ ስለሆነ እናመሰግናለን። ሐሳብ አስተያየቶቻችሁ እየደረሱን ነው ውድ አድማጮቻችን። በማስከተል ደግሞ አጫጭር ስፖርታዊ መረጃዎችን ላደርሳችሁና የዛሬው ትርታ 600 መሰናዷችን በዚሁን የምንቋጭ ይሆናል። ከሀገር ውስጥ ስንጀምር የ11ኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ የዛሬ ጨዋታዎችን ጠቁማችሁ በአዲስ አበባ ስቴዲየም 7 ሰዓት ላይ ማለት ነው ከደቂቃዎች በኋላ ኢትዮ ኤሌክትሪክ ከምድረገነት ሽረ፣ 10 ሰዓት ላይ ኢትዮጵያ ቡና ከድሬዳዋ ከተማ ይገናኛሉ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 9 ሰዓት ላይ ሸገር ከተማ ከሐዋሳ ከተማ ይጫወታሉ። 12 ሰዓት ላይ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ የሚገናኙ ይሆናል። ወደ ውጭ ስፖርታዊ መረጃዎቻችን ስናልፍ ደግሞ በቀዳሚነት የምናገኘው መረጃችን በ2025 ዓለም ላይ ካሉ የእግር ኳስ ሊጎች የእንግሊዝ ፕሪሚየር ሊግ አሁንም በቀዳሚነት ሲቀመጥ የአሜሪካ ሜጀር ሊግ ሶከር ደግሞ 6ኛ ደረጃ ላይ ተቀምጧል። የስፔን ላ ሊጋ እና የጀርመን ቡንደስ ሊጋ ደግሞ 2ኛና 3ኛ ደረጃ ላይ የሚገኙ መሆናቸውን ነው መረጃው የሚያመለክተው። እንግዲህ በ35ኛው ደግሞ የአፍሪካ ዋንጫ እንግዲህ የተለያዩ የምድብ የመጀመሪያ ጨዋታዎች ተጠናቀዋል። አዘጋጇ ሞሮኮን ጨምሮ ብዙ ርቀት የመጓዝ አቅም እንዳላቸው የተገመቱ ጠንካራ ብሔራዊ ቡድኖች አሸንፈዋል። ምድብ 1 ላይ የተደለደለችው ሞሮኮ በመክፈቻ ጨዋታ እንግዲህ ኮሞሮስን 2-0 በማሸነፍ ነበር ጨዋታውን የጀመረችው። ከዛም በኋላ በርካታ የምድብ ጨዋታዎች ተደርገዋል። ትናንት ምሽት የተጫወቱት ኮትዲቫርና ካሜሮንም ውድድሩን አሸንፈው ከጀመሩ ሀገራት ተርታ ተሰልፈዋል። እነዚህ ሀገራት በአብዛኛው የስፖርት ቤተሰቡ ዋንጫ የማሸነፍ አቅም አላቸው ተብለው ግምት ያገኙ ሀገራት ናቸው። በምድብ የመጀመሪያ ጨዋታዎች በአጠቃላይ 29 ግቦች ተመዝግበዋል። በጨዋታ በአማካይ 2.41 ግቦች እየተቆጠሩ ነበር እንደማለት እንደሆነ ነው ተንታኞች የገለጹት። ከተከናወኑ 12 ጨዋታዎች ግብ ሳይቆጠርበት የተጠናቀቀ ጨዋታ አልነበረም። ማሊ ከዛምቢያ 1-1 ከተለያዩበት ጨዋታ ውጭ ሌሎቹ በመሸናነፍ ነው የተጠናቀቁት። በጥሩ ድባብ በዝናብ ታጅቦ እየተከናወነ የሚገኘው የሞሮኮ አፍሪካ ዋንጫ የምድብ 2ኛ ጨዋታዎች እንግዲህ ነገ ደግሞ ቀጥለው የሚጀምሩ እንደሆነ ነው መረጃው የሚያመላክተው። ከልቦ በቀረበው ትርታ 97.6 ኤፍኤም ለሐሙስ ታህሳስ 16 2018 ያዘጋጀንላችሁ የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስላል። እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ንጉሱ በሪሁን የዕለቱን የትርታ 600 የዜና ሰዓት በመምራት እንዲሁም በሱ ፍቃድ ባልቻ ደግሞ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ አደረግን። ቀሪ የትርታ ሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት መሰማታቸውን ይቀጥላሉ። አብራችሁን እንድትቆዩ የጋበዝን በዚህ ተሰናበትን። ሰናይ ቀን ይሆንላችሁ።
ትርታ 97.6 ኤፍኤም ከልቡ የቀረበ